ከሱ ጋር የፍቅር ግንኙነት ልጀምር አልጀምር እያልኩ ነው። ባለ ሂክማ እባላለሁ። ባለ ታሪኳ ጸሐፊ አሚር ሰይድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በተለመደው እውነተኛ አስለቃሽ የቴሌግራም ፕሮፋይል እውነተኛ ታሪክ ይዤላችሁ መጥቻለሁ ማለት ነው። ጸሐፊ አሚር ሰይድ። የባለ ታሪኳ ሂክማ ነኝ ይላል። እንግዲህ ክፍል 2ን ጨርሰን ክፍል 3 ነኝ። ሂክማ የፍቅር ህይወቱን ትጀምር ይሆን አትጀምር ይሆን? አሁን ሂክማ የፍቅር ግንኙነት ልጀምር አልጀምር እያለች ነው በክፍል 5 አይሚን በክፍል 3 እኔም ብቻዬን የጥመት የራስ አመለካከቴ ማሰብ ብቻዬን ማውራት ጀመርኩኝ። ቀጣይ ፓርት ሀይደር አላህ ይፈራል አይጎዳኝም ፎቶ መልቀቅ አራ ብዙም ነገር ያስተማረኝ ያስረዳኝ እሱ አይደል እያልኩ ደግሞ እኔ ፈልጌው ሳይሆን ለሐራም ራሴን እያዘጋጀሁ በሀሳብ ርቄ ሄዳለሁ። ትንሽ ያለኝን ኢማን ተፈታተነኝ። ዘንድሮ እንደ ማትሪክ ተፈታኝ መሆን አልቻልኩም። ትምህርቴ ላይ ተዳከምኩ። ጓደኞቼ እኔን መዳከምን ሆንሽ ብለው ቢጠይቁኝም እኔ መልስ የለኝም። በቴሌግራም ግሩፕ የተዋወቅ ነው። በሀይደር ፍቅር ታልወጣ ታስር ያለው ጓደኞቼም የኔን መዳከም ሲያው ምን ሆንሽ ብለው ቢጠይቁኝም እኔ መልስልኝም። በቴሌግራም ግሩፕ የተዋወቅ ነው። በሀይደር ፍቅር ላልወጣ ታስር ያለው ሀላል የመሰለ አይኑን የጨፈነ የወንጀል መንገድ እየተከተልኩ ነው። እሱ ባላይ ነገር ተስማማው። ግን ጊዜ ስጠኝ የመጀመሪያ ነው ለመወሰን ያስፈራል። በዛ ላይ በጣም ፈጣን አልኩት። እሱም እኔ እመኝኝ ምንም ቢሆን እህቶች እኮ አሉኝ ስለምወድሽ ነው አንቺን ማጣት አልፈልግም። አሁን ለራሱ ሰውን ማመን አልቻልኩም። ያየሽ ወንድ ሁላ የሚወስድብኝ እየመሰለኝ ሆድ ይሸበራል። ባየሽኝ እንዴት በፍቅርሽ ተሰቃየሁ። ደግሞ ከትንሽ ጊዜ በኋላ አብረን ነው ምንኖረው እያለ ያበራታይ ነበር። ለትንሽ ጊዜ ነው አብረን እንኖራለን እያለ ያበራተኛል። ለራሱ ሰው ማመን አልቻልኩም። እሺ ግን ጊዜ እፈልጋለሁ አልኩት። እሱም አንድ ቀን ሰጥቼሻለሁ አለኝ። እኔም እሺ አልኩት። ብቻዬን ቁጭ ብዬ አሰብኩ። በፍቅር ስለሰነፍኩ ምንም የምልበት ቅጣት ምክንያት የለኝም። እንዳሰበበት የተሰጠኝን አንድ ቀን አለቀ። እሱም ደወለልኝ። ምን ወሰንሽ አለኝ። እኔም አንተን ማጣት አልፈልግም፣ ግን ላትወኝ ቃል ግባልኝ አልኩት። እንባዬ እየተናነቀኝ እሱም ወላሂ ብሎ ቃል ገባልኝ። አንድ ቀን ከትምህርት ቀርቻለሁ። ስልክም ሲደውል ማንሳት አልቻልኩም። ምን ሆነሽ ነው አለኝ። እኔም ፔሬድ ላይ ነኝ አልኩት። እሱም እየአዘነ እህቴ ፔሬድ ስትሆን የሚሰማ ስሜት በጣም ያስለቅሰኝ ነበር አይዞሽ እያለ እሱም በጣም አዘነ። ማልቀስ ብቻ ነበር የቀረው። ዛሬ መገናኘት አለብን አለኝ። እኔም እሺ ብዬ የት እንገናኝ አልኩት። እሱም ከአሱር በኋላ ሀር ሆቴል እንገናኝ ተባባልን። ከዛ በሰዓቷ ተገኘሁ። ጋበዘኝ። እሁድ ሲደርስ ደግሞ ወበሬ ሆቴል ጋብዝሻለሁ ብሎ ለእሁድ ፕሮግራም ይዘን መቅረብ አዛን ሲል በመኪናው ቤቴ ድረስ ሸኘኝ። እሁድ ሲደርስ ወበሬ ሆቴል ድረስ አብረን በመኪና ሄድን። እዛም ላልተውሽ ላትተይኝ ዛሬ ቃል የምገባበት ቀን ነው አለኝ። እኔም አንተን ላልለይህ ብዬ ቃል ገባው። እሱም
እንደኔ ቃል ገባ። ከዛ በመቀጠል ዓይንሽን ጨፍን ያለኝ፣ እኔም ዓይኔን ጨፈንኩ። ከዛ ለመጀመሪያ ጊዜ ሳመኝ። እኔም ደንግጬ ምንም መልስ የለኝም አይኑን ከማየት ውጭ። ከዛ ሂኩ ምን ነው ደበረሽ እንዲህ አለኝ። እኔም እረ ችግር የለም አልኩት። ችግር የለም ለወደፊቱ የሚያይፈታ ችግር ይዞ ይመጣል። ከዛም ደብረ ዘይት ሄደሽ ታቂያለሽ አለኝ። አረ በጭራሽ አላቅም አልኩትሽ። እኔ ጋር ሂደን አሳይሻለሁ አለኝ። እምቢም የምልበት አቅም የለኝም። እሺ ይበልጣል ከአንድ ሺ የተባለ ይመስል መልሴ ሁሉም እሺ ነው። ፔሬድ ላይ ነኝ። ፔሬድ ላይ እንዳለሁ እስከሚጨርስ ይጠይቀኝ ነበር። ሲሻለሽ ሲጨርሽ ነገርኩት። ደስ አለው። የእኔ ፔሬድ መሆኔን መንገሬ ግን ለወደፊት አሁን ድረስ ያለቀቃይ ችግር ይዞብኝ መጣ። ሂኩ ለምን እቤት እሁድ ከሰዓት አስፈቅደሽ ደብረ ዘይት አይተናት አንመጣም አለኝ። እንዴ እናቴን ምን ብዬ አስፈቅዳታለሁ አልኩት። በሆነ ሲስተም አስቀድሚ፣ መቼም ለወደፊት የሀላል ሚስቴ ነሽ። ኢንሻአላህ አመቻችቼ አንድ ቀን እናትሽ ጋር ታስታውቂኛለሽ አለኝ። እኔም ደስ ብሎኝ እሺ አልኩት። እናቴን የትምህርት ቤት ጓደኛ እናቷ ወልዳ እሁድ አቂቃ አለብኝ ብዬ ሳይደርስ በወሬ ነገርኳት። ወይ ውሸት ያስጠላል። እናቴ ምን አሻሸኔ ልጅ ባታስፈቅጅኝም የምኮራብሽ ወደፊት ተስፋዬ የአይኔ አንድ ፍሬ ልጅ ነሽ። ይሄ ትምህርት ቶሎ ባለቀ ጓጓው። ተርግሽ ለመደገስ ተዘጋጅቻለሁ አለችኝ እየቀለደች። ውናት የኛ ደስታ ደስታቸው ሀዘናቸው ነው። ጀነት ከእናንት እግሯ ስር ናት። ለእናንተ ይገባታል። እሁድ ደረሰ። ዙሁሩን ቤት ሰግጄ እናቴን ብቻ ቻው ብዬ ተሰናብቼ ሀይደር መኪናውን ይዞ መጥቶ ከሰፈሬ ግርጃ አብረን ጉዞ ወደ ደብረ ዘይት አመራን። ደብረ ዘይት ምን ይፈጠር ይሆን? ወደ ደብረ ዘይት እየተጓዝን ነው። ሁለታችንም ተፈራራን። እሱ ሂኩ አለኝ። እኔም አቤት መኪና መንዳት ትችያለሽ አለኝ። እኔም አልችልም መንጃ ፈቃድ የለኝም አልኩት። እሱም ኢንሻአላህ እኔ ነኝ የማዋጣልሽ፣ እኔ ያለ መኪናው መንቀሳቀስ አይሆንልሽም። ይሄ መኪና አባቴ ነው ገዝቶ የሰጠኝ፣ አላህ እድሜውን ይጨምርለት አለኝ። እኔም አዎ ትክክል ነህ፣ የታክሲው ወጭ አለ። ታክሲ በፈለክበት ሰዓት አይገኝም፣ ብታገኝ በየቦታው ስለሚያቆሙ አላህ ረዚቅ ለሰጠው ሰው መኪና ገዝቶ መገላገል ይሻላል አልኩት። ደብረ ዘይት ደረስን። ወዴት ነው የምንሄደው አልኩት። እሱም ባቡጋ ሪዞልት ነው አለኝ። ባቡጋ ሪዞልት የአዲስ አበባ ባለሀብቶች እሁድ ከቤተሰቦቻቸው የሚዝናኑበት ሁሉም ያካተተ መዝናኛ ነው። በጣም የሚያምር ደስ ያለው ብዙ የአዲስ አበባ ነዋሪዎች፣ ተማሪ፣ የመንግስት ሰራተኛ የሚመረጥ መዝናኛ ነው። ደብረ ዘይት ደረስን። ወደ ባቡሪያ ሪዞልት መኪናውን ጉዞ ጀመረ። ባቡጋር ሪዞርት ገብተን መኪናውን አቆመ። የሚያምር መዝናኛ ነበር። እየዞርን አብረን ሰልፍ ፎቶ እየተነሳን እስከ 11 ሰዓት ቆየን። 11 ሰዓት አካባቢ ሂኩ ዓይንሽን ጨፍን ያለኝ። እሺ ብዬ ጨፈንኩ። በስጦታ እቃ የተጠቀለለ ሰጠኝ። ክፈችው አለኝ። እሺ ብዬ ስከፍተው የሚያምር የወርቅ የአንገት ሀብል ነበር ያየሁት። ማመን አቃተኝ። ለእኔ ነው አልኩት። እሱ አዎ ብሎ አንገቴ ላይ አረገልኝ። በጣም ደስ አለኝ። እሱም የወደፊት የእኔ ነሽ ብሎ ከንፈሬን ሳመኝ። ሲስመኝ በጣም ደነገጥኩ፣ ግን የደስታ ድንጋጤ ሳይሆን አይቀርም። እኔም ደስ ብሎኝ በቃ ከምነግራችሁ በላይ ወደድኩት። በመሳሳም የእሱን ፍቅር ሊገልጸው አልቻልኩም። ከአላህ ሕግጋት ውጭ ጭልም ወዳለው በእጅ የማይጨበጠው ፍቅር የሚባል ነገር ተጃጅዬ የቀረሁት። ቁርአን ሀዲስ እኔን ሊያስቆመኝ፣ እኔን ሊከለክለኝ፣ እኔን ከወንጀል ሊታደለኝ ካልቻለ የአላህ ቃል ቁርአን ካልመሰለሽ የነቢዩ ሀዲስ ለኔ ህይወት መስመር የማይዘኝ ከሆነ ዳኒ እኔን በህይወት ውጣ ውረድ ላይ ባስቀመጠው ህግ የማልተዳደር ከሆነ
ቁርአን ሐዲስ መቅራቱ እንደኔ ላሉ ሴቶች በቀኝ ጆሮ አዳምጦ በግራ ጆሮ እንደማፍሰስ ይቆጥራል። ብቻ ቃል ግባልኝ፣ እውነቴን ነው ፍቅሬ፣ ምንም አልዋሸሁም። ማስመሰል ማካበድ ፈጽሞ አላስብም። አንድ እውነት አለኝ፣ የልቤን ንገርህ። እኔ አስፈልጬ ነው እኔን አንተን የምወድህ። ለምን ያልከኝ እንደ ሁሉ ነግሬ ነህ። አሳ ከውሃ ውስጥ ወጥቶ እንደማይኖረው እኔም ካንተ ብርቅ ህይወቴ እንደዛ ነው። ድብርቴ ወደር አልባ ፈጽሞ መራራ ነው። መብላት፣ መጠጣት፣ መሳቅ፣ መበረቄ አንተ ጋር ሲሆን ነው አውቃለሁ ጠንቅቄ። እና ምን ልልህ ነው? አታረቀኝ ውዴ፣ እኔ ካንተ ሌላ ህይወት አለኝ እንዴ? ድጋሜ ልነግርህ የምኖረው ላንተ ነው። ያንተ ደስታ ማየት ከስኬት በላይ ነው። ከኔ ከራከኝ ግን የሚሞት ያኔ ነው። አደራ እንዳትርቀኝ፣ እስትንፋሴ አይንህን ነው። ግን ፍቅሬ ይህን ሁሉ መንገድ ለምን አስፈለገሽ? ቆይ አታውቂም እንዴ እኔ እንደምወድሽ ብለህ እንደምትለኝ? አልጠራጠርም፣ እንደው በስጋት እንጂ ሳላምንህ አይደለም። ይገርም ወንድ ብዙ እጨነቃለሁ። ቀኑ ይቅርና ሌሊት አስባለሁ። እኔ እስካለም ፍጻሜ ምንጊዜም ያንተው ነኝ። ፍቅሬ ይሄን ስልህ አትጨነቅብኝ፣ ከእኔ እንደማትርቀኝ ብቻ ቃል ግብልኝ። እሱም ሳየው ደስታ ይሰማኛል። እሱ ጋር አብሮ መዝናናቱ፣ ፎቶ መነሳቱ በጣም ደስተኛ ያረገኝ ሆነ። ባቡ ጋር ሪዞርት እየተዝናናን ነው። ጥንድ ጥንድ ሆነው የሚዝናኑባቸው ለሁለት ሰው ብቻ የተሰሩ የሚመስሉ ጎጆዎች አሉ። እርሱን ውስጥ ሁለታችን ብቻ ገብተን ቁጭ አልን። የሚበላ ነገር አዘዝን። ቁጭ ብለን አይን አይኔን እያየኝ እኔም እያየሁት በቃ የሚገረኝ ግራ ገባኝ። ሳላስበው አንድ ድንገተኛ ጥያቄ ከሀይደር አፍ ወጣ። ግን ሄኩ ለምን ዛሬ አብረን አናድርም አለኝ። ጥያቄው አስደነገጠኝ። ዝም ብዬ አይን ማየት ጀመርኩ። ዛሬ በጣም ደስ ብሎኝ ወደ አዲስ አበባ ከምንመለስ እዚሁ ደብረ ዘይት እንደር፣ ነገ እንመለሳለን። አንድ ላይ እንደር። እመኝኝ፣ ለወደፊት የትዳር አጋሪ አንቺ ነሽ። ይህ የአንገት ሀብል የገዛሁልሽ ስለማከብርሽ ስለማወድሽ ነው። እመነኝ ሂኩ አለኝ። ሀይደር ይቅርብኝ፣ እኔ ከቤት ውጭ አድሬ አላቅም። እናቴም ትቆጣኛለች። ተረዳኝ እባክህ። ከእናቴ ርቄ መኖር አልችልም፣ ማደር አልችልም። ነገም ትምህርት ገባለሁ። አንተም የማትመለስ ከሆነ እኔው ሄዳለሁ በትራንስፖርት። መቼም ቢሆን አንተ ጋር ማደር አልችልም። ሳንጋባ ኒካ ሳናስር አላህን እንፈራ ይገባል አልኩት ቆጣ ብዬ። ግን ሀይደር የሚነግረኝ የሚሸመግለኝ ቃላቶች ከኔ በላይ ሆነው መልስ ሙቱን ከሀይደር እኔ ከማወራው እሱ የሚመልሰው እያመዘነ ይመስላል። ሀይደር ጋር ልደር አልደር እናቴ ምን ትለኛለች እያልኩ በተለያየ ሀሳብ ተመትቻለሁ። እመኝኝ የሰው ልጅ ካልተማመነ ለወደፊት ትዳር አንተማመንም ማለት ነው። ሂኩ ለእኔ አንቺ አመለካከትሽ ምንድን ነው? እኔ አግብተሽ መኖር አፈልግም እንዴ? ንገሪኝ፣ ቁርጤን ልወቅ እስኪ። አሁን እወድሃለሁ የምትይኝ ውሸት ነው ማለት ነው ይለኛል ሀይደር። የሚያሳዝን አገላለጽ፣ አለማመን። እኔም ለመወሰን ግራ ተጋባሁ። ግን አንድ ውሳኔ ዛሬ ግን ነው። ሂክማ እሺ የምትል ይሆን? ቀጣይ ፓርት ደግሞ ይዤ እመጣለሁ ውዶችዬ ማለት ነው። ቪዲዮውን ግን ላይክ ሸር በማድረግ አጠናክሩኝ። እወዳችኋለሁ። በጣም አስገራሚ እውነተኛ ታሪክ አስለቃሽ፣ እኔ እንጃ ከምነግራችሁ በላይ ማለት ነው። አላህ ሱብሃነሁ ወተዓላ እኔ አላምንም፣ ግን አላህ ከወንጀል ነጻ ያርገን ነው የምላችሁ ውዶችዬ ማለት ነው። በጣም የሚገርም ነው፣ የሚያስለቅስ ታሪክ ነው ማለት ነው። ለማንኛውም ቀጣይ ደግሞ ክፍል 4ን ይዤ እመጣለሁ ማለት ነው። ቪዲዮውን ግን ላይክ ሼር ያደርጋችሁ አጠናክሩኝ። እወዳችኋለሁ። ባይ ባይ። መልካም ሁሉ እመኝላችኋለሁ። መልካም ጊዜ